አንተ ራስ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። የተደረገ ዛቻዎች ደርሰውብኛል። እኔ ምለው ጥበቃ ቢደረግልኝ ደስ ይላል። ሰግጠ ረግጠ አልሰማም ብለህ ግብህን ምታ ሲል ነብይ እዩ ጩፋ ለተጽዕኖ ፈጣሪ ቲክቶከር ጆሲ አሁን እንደተያዘ መረጃዎች ደርሰውናል። እንግዲህ ስነ ስርዓት እንዲህ ለእናንተ በማሳየቱ ልታሳቁት አይገባም። የሆነ አይነት አለባበስ የለበሱ ሰዎችን አሰር ያለው ምናምን ብሎ መንግስት እያወራ ነው። በተቀበረ በ3ኛ ነው 4ኛ ቀን ከቀበሌ ቤት ተባረዋል። በወፍ በረር እንዳያችሁት በሌሎች እጅግ አነጋጋሪ በሆኑ ጉዳዮች ተመልሰናል ማለት ነው። አብረን ያለን ሐሳብ አስተያየቶቻችንን እንለዋወጥበታለን ማለት ነው። ቀጥታ ወደ ቪዲዮዎቹ እንግባ፣ እንመለሳለን። ሰግጠ ረግጠ አልሰማም ብለህ ግብህን ምታ ሲል ነብይ እዩ ጩፋ ለተጽዕኖ ፈጣሪ ቲክቶከሩ አዶናይ ምክሩን ለገሰው። የመርዳት አቅሙ ትንሽ የሆነን ሰው መሰገጥ የሚለው ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ እብድ አይጠፋም። አዶናይ ሀገር እያጠፋ ነው፣ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለትም በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። የአዶናይ ትምህርት ሀገር የሚጎዳ ከሆነ መንግስት ራሱ ይመለከታል፣ ያያል። አይን ያለው መንግስት ነው። ማንኪያ ከእጁ ሲወድቅም መንግስት የሚል አለ። መንግስት የራሱ ህግ አለው። የሀገር ደህንነት ካልተነካ ድረስ እስከፈለገው ድረስ ማራመድ ይቻላል። መንግስት ስለተባለ ሀሳብ መቀየር የለብህም በማለት ነብይ እዩ ጩፋ ለአዶናይ ምክሩን ለግሶታል። አዶናይም ታዲያ ምክሩን ተቀብለው ስግጥ የሚለው ቃልን ወደ ስግጥግጥ በመቀየር ስግጥ የሚለውን ቃል ድጋሚ መጠቀም መጀመሩ አስታውቋል። ፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን ቀጥሏል። ቲክቶከር ጆሲ አሁን እንደተያዘ መረጃዎች ደርሰውናል። እንግዲህ ስነ ስርዓት እንዲኖራችሁ መክረው እንግዲህ ላለመታሰር ነው። እንደዚህ አይነት እርምጃዎች እንዳይወሰዱባችሁ ጆሲን ግን ለታላችሁ ቤተሰቦች ጆሲ ግን እኮ ራቁቱን አልወጣም፣ የሴት ለብሶ አልወጣም። እኔ የጆሲ መታሰር አላመንኩበት። እውነት የሆነ ሊያስቅ ይችላል የወር አበባ ምናምን የሚለው ነገር። ከዛ በተረፈ ግን እንደውም ሐሳቡ ጥሩ ነው ሊባል የሚል ደቡብ ሂዶ እንትን ሲላል ነበር እንዴ ለጽዳት መጠበቂያ ሞዴስ ሲሰጣል ነበር እንዴ የሞዴስ መግዣ አታው ትምህርት ቤት ይቀራሉ። ይሄ ነገር ለእናንተ በማሳየቱ ልታሳቁት አይገባም። ጭራሹን ማለት ነው መመስገን ያለበት። ደግሞ ጭራሽ ሙድ የሚይዙት ሴቶቹ ንኩታ እኔ አንዳንዴ እግዚአብሔርን ሴቶቹ ሙድ ስትይዙ ለሴቶች ችግር ስለተቆመላችሁ በጣም ነው የሚያሳዝነው። ሙድ በማያዝበት ነገር ሙድ አትያዙ። እንደ ህዝብም እንደ መንግስትም ፕራዮሪታይዝ የምናደርገው ነገር በጣም ነው የሚያስቀው። ጦርነትን ሽፋን አድርገው እናቶችና ህጻናት ሳይቀር የደፈሩ ወታደሮችን በቁጥጥር ስር አውሎ ለህዝብ ሳያቀርብ ማለት ነው የሆነ አይነት አለባበስ የለበሱ ሰዎችን አሰር ያለው ምናምን ብሎ መንግስት እያወራ ነው። በአሁን ሰዓት ላይ የሚያንገበግበው ነገር እሱ ነው። እንደ ሀገርም እንደ ማህበረሰብም አንገብጋቢው ጉዳያችን ያ ነው። በየገጠሩ ህዝብ በረሃብ በድርቀት በጦርነት እያለቀ ኮሪደር ልማት ተብሎ ማይሆንም አይነት ገንዘብ ወጥቶ ያው ቱሪስት ነው ቱሪዝም አትራክት ያደርጋል ምናምን ተብሎ በቃ ጀስቲፋይ ተደርጎ ይሄው አለን። እንግዲህ ስንት ሰዎች ከቤታቸው ከመኖሪያቸው ከቢዝነሳቸው ተፈናቅለው ማለት ነው። ትምህርት ሚኒስቴራችን ባለፈው መጣና ከለር ዴ ካልቸር ዴ ክሬዚ ዴ ምናምን ማክበር አይቻልም ባህላችንን እንትን አይልም ምናምን ብሎ ፖሊስ ያወጣው ምናምን አለ። ትምህርት ሚኒስቴር በአሁን ሰዓት በጣም ሊያሳስበው የሚገባው ጉዳይ በጦርነት የፈረሱት ትምህርት ቤቶች ናቸው። ባለው አለመረጋጋት ምክንያት ወደ ትምህርት ቤት ወደ ዩኒቨርሲቲ መሄድ የማይችሉት ተማሪዎች ናቸው። ከ70% በላይ የሚሆኑ የገጠር ክልል ውስጥ ያሉት ተማሪዎች ክሬዚ ዴይ ከለር ዴይ ምናምን የሚያውቁት ነገር የለም። ከ80% በላይ የሚሆኑት ማለት ነው። ጀመር እንደዚህ አይነት ነገር ያለው የሀብታም ልጆች የሚማሩበት ፕራይቬት ስኩል ውስጥ ነው እንጂ በአጠቃላይ ሙሉ ለሙሉ ማለት ይቻላል የኢትዮጵያ ተማሪዎች እንደዚህ አይነት ነገር አይደለም ለማድረግ እና ፖሊሲ ለማቀቅ የሚያስችል ችግር ሊሆን ይቅርና ይሄ ነገር ምንም ከጉዳይ የማይቆጠር ነገር ነው ካለንበት ችግር ጋር ሲነጻጸር ማለት ነው። አሁን ስንትና ስንት በመንግስት ደሞዝ በመንግስት ልብስ በመንግስት ጠመንጃ ሴቶችን እየዞሩ የደፈሩ ስንትና ስንት ወታደሮች ለቅሞ ኢንቨስቲጌት አድርጎ ለህዝብ አስሮ ማቅረብ ሲገባው እንትናንትን ለበሰች ብሎ ደግሞ ብሮ እላያችሁ ላይ ፒአር ስተንት ነው እየሰራባችሁ ያለው ይሄ መንግስት። እየቀለደባችሁ ነው። እናንተም ትጃጃላላችሁ አብራችሁ። ኮሜንት ሴክሽን ስር ኑና ደግሞ እና እንደዚህ ይልበሱ እያልሽ ነው ይገላለጡ እያልሽ ነው ምናምን በሉ አሉ። ሁሌም የምታነሳው ሐሳብ የምትናገረው ነገር ሁሌም ነው የሚያናድደኝ። ይችላል ራቁታቸውን ሂዱ ብለሽ ነው ወይ ብላችሁ ኮሜንት አድርጉ ያለች ነው እንላለን እንጂ ታዲያ ዝም እንላለን? እኛም አንቺ ባትስተካከይም እኛማ ዝም እኮ አንልም እኮ አይነት ጉድ ነው። ሲጀመር አንቺ ወንድ ጠልነሽ ወንድ አያቸው አላያቸው ላንቺ ትርጉም የለውም ራቁት መሄዱ። ስለዚህ ምን አስፈለገ? ሴት ለሴት እንደሆነ ምንም ተመሳሳይ ነው። ትተዋወቃላችሁ፣ ወንዶችም እንተዋወቃለን። እና ያስኩትን እሱ ይዞታል። ምን ጉድ ነሽ እንደው አንቺ ግን እንደው በጣም ድብልቅልቁን አወጣሽ እኮ የሚገናኘውን ከማያገናኘው። እኔ ብቻ ትገርመኛለች። እስኪ ወደ ሌሎች ጉዳዮች እንገባ።
ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እቺን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ እፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኤቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይሄን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን እንድታስደበድበው? ሲቀጥል ደግሞ ያንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይላል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይላል ያክ ያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም? ለህግ አሳልፈ መስጠት አትችልም? አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ የዚህ ነገር አበረታችም አይደለም፣ መድኃኒዓለም ይቅር ይበለን። ስለዚህ አንተ ራስ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው የምለው። አሁን በሰው ያለበት ሁኔታ ላይ ያሉት መንቀሳቀስ አልቻልኩኝም። ዛቻዎች ደርሰውብኛል። በስልክ የተደወለም በቴክስትም የተደረገ ዛቻዎች ደርሰውብኛል። ሰው እኔ የምለው ጥበቃ ቢደረግልኝ ደስ ይለኛል። ጥበቃ ምን የተለየ ስፔሻል ነገር እያወራሁ አይደለም፣ ግን ቢያንስ የሆነ ነገር ማንንም በነገር ላይ በዚህ አጋጣሚ ያልነገርኩ ነገር በጣም ብዙ በሶሻል ሚዲያ ዙሪያ የሚሰሩ በጋዜጠኝነት ስራ ላይ የሚሰሩ ደውለው በግልጽ አማርኛ የነገሩኝ ልነግር እችላለሁ። ማለት መረጃ አለ፣ እንደዚህ አይነት ነገሮች አለ፣ ግን ደፍረን ማውጣት ፈርተን ነው ያሉኝ ብለዋል። እና ማንንም አይጋፈጠውን ነገር ነው አንተ የተጋፈጥከው ብለውኛል። ዛት ሚንስ በትልቅ ሚዲያ ደረጃ ፈርተው የተውትን ነገር ነው ብቻዬን እዚህ የተጋፈጥኩት። ስለዚህ ከለላ ይደረግልኝ ማለት ቢያንስ ህዝቡ ከጎን ይቁም ነው። ገብቷል? ሌላ ምንም የተለየ ነገር አለ የሚለው እንዴ ቤት የት ወጥቼ አሁን ለመጀመሪያ ጊዜ እኮ ነው የወጣሁት ከቤት የራሱ ለመናገር አሰብኩበትም አላውቅም። ማለት እንደዚህ አይነት ነገር አሁን እሱ ነው ያው ሚዲያ ላይ እንደተናገርኩት ፐርሰናል የሆነ ግጭት የለኝም። እኔ አላውቀውም። የማውቀው እንደማንኛውም ኢትዮጵያዊ በሚዲያ ዜና ሲያነብ የተለያዩ ፕሮግራሞችን ሲያቀርብ ነው እንጂ የማውቀው በፍጹም ከሱ ጋር ፐርሰናል የሆነ ግጭትም ምንም ነገር የለኝም። ነገር ግን ያው አንዳንድ ሶሻል ሚዲያ ላይ እንደሚሰራ ሰው የምሰራው ኮንተንቶች ይታወቃል። ከፍቅር ግንኙነት ጋር የተገናኙ ስለ ወጣቶች ህይወት ስለሆነ ድንገት ያው ኢንቦክስ ላይ መረጃዎች ስለሚቀርቡልኝ ወይ ደግሞ ቴክስቶች ስለሚገቡልኝ ለማየት ብዬ ስገባ የሱን አገኘሁት እና እንግዲህ የጀመረው ራሱ ደህና ነህ ብሎ ነው የጀመረው እና ደህና ነኝ ብዬ ነው የመለስኩለት። ከዛ በኋላ በቃ እዛ ቪዲዮ ላይ እንደተናገርኩት ያሉትን ነገሮች ቀጠለ ማለት ነው። ግን እንደ አንድ ሰው ንገረኝ ካልከኝ እኔ አንደኛ ጾታዬ ወንድ ነው፣ የተፈጠርኩት ወንድ ሆኜ ነው። ለኔ ደግሞ አጋር ትሆናለች ተብላ የተፈጠረችው ሴት እንጂ ወንድ አይደለች። እኔ የክርስትና እምነት ተከታይ ነኝ። በሃይማኖቴም ፈጽሞ ይሄ ግብረ ሰዶም የሚባል ነገር ፈጽሞ የተከለከለ ነገር፣ በሕገ መንግስታችን ብትሄድ ደግሞ የተከለከለ ነገር። እንደዚህ አይነት ነገር የሚያራምድ ሰው እኔ አሁን ማስበው ሶፎንያስ ታውቃለህ፣ እኔ አሁን በግልጽ አብይልኝም ብያለሁ። እንደ አንድ ሰባዩ ያሳዝነኛል። ነገር ግን እሱ እዚህ ጋር በሚያደርጋቸው ነገሮች ደግሞ በዚህ መሀል ብዙ የሚጎዱ ህፃናቶች አሉ፣ ራሳቸው መቆጣጠር የማይችሉ። በዚህ ሰዓት ምናልባት ዜናዎች ላይ ሰምተህ ከሆነ ብዙ የተደፈሩ ህፃናቶች አሉ፣ በጣም ብዙ ነገር የደረሰባቸው ሰዎች አሉና እነዛን ሰዎች ለመታደግ ስል ያለኝ አማራጭ የግድ ራሴን መስዋዕት ማድረግ ነበረብኝ። ምክንያቱም ምናልባት እኔ ባልፍ እዚህ ጋር አንድ ነፍስ ነኝ። ነገር ግን በዚህ መሀል ምናልባት ይሄ ነገር እንኳን እንደ ንቅናቄ እንኳን ከተነሳ ብዙ ማተርፋቸው ሰዎች አሉ ስላሰብኩኝ ንግግሩ ስላልጣመኝ ነበር ስክሪንሾት እያደረኩኝ መያዝ የጀመርኩት። ከዛ ግን በቃ ይሄን ነገር ማጋለጥ አለብኝ አልኩኝ። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሀዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃ ነው ያመጣሁላችሁ። እጅግ በጣም ያሳዝናል፣ ልብ የሚሰብር በእውነት። ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሀዘኑ ሳያልቅ በሞተ በሳምንቱ በተቀበረ በ3ኛ ነው 4ኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ። ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሷ ሞላቆ ነው ባልችው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ አዲስ አበባ ነው ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹና ካረፈ በኋላ እንግዲህ እህቱ በቀብሩ በ3ኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ 1 ሰዓት ቆይታ አድርገን 10 ደቂቃ ማውራት አልቻለም። እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ታላላቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷን ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል።
እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገላለን? ማንኛውም ጥፋተኛ እንዴት ይሄ ባህላችን አይደለም፣ ወጋችን አይደለም። ጸብም እኮ ችግር ቢኖር እኮ ድሮ በአባቶቻችን ጊዜ ሞት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚካሄደው ሊያውም ከቀበሌ ቤት እንዴት እናባረር? የራሳችን እንኳን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ፣ እርዷት እባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋ መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት መሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገር አልችልም፣ በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁኝ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። እንግዲህ ማገዝ ለምትፈልጉ ሰዎች አካውንታቸው ተቀምጧል፣ ማገዝ ትችላለች። የኢትዮጵያን አርቲስቶች በቃ ህይወታቸው ካለፈ በኋላ እጅግ በጣም መጨረሻቸው የሚሰማው ነገር ሁሌም አሳዛኝ እንደሆነ ነው። የልፋታቸውን ያክሉ ክፍያ ገንዘብም ስለማይኖራቸው እጅግ በጣም ነው ልብ የሚሰብ። ወደፊት ምን ኢትዮጵያ ወደ አርቱ ማን እንደሚገባ ራሱ እኔ በጣም ያሳዝነኛል። ሁሉም ሶሻል ሚዲያ ላይ ነው፣ ሁሉም ወደ ሌላ ዘርፍ ነው የሚሰማራው። ኢትዮጵያ ፊልም ኢንዱስትሪ እጅግ በጣም ነው የሚያሳዝነኝ። ለወደፊቱ በጣም ነው የምወደው። እነሱ በሰላም ትረፍ። ግን ማገዝ የምትችሉ ሰዎች አግዙት ነው ልል ያመጣሁት። ይህን ይመስላል የዛሬው ቤተሰቦቼ። ሰላም ሁኑልኝ። በሌሎች ጉዳዮች እመለሳለሁ። ይመቻችሁ።